በፋኖ የጎጃም ልጆች በፋኖ አስረስና በማስረሻ ሰጤ ማከል ጭቅጭቅ ያያየን ነው እንደሞ የተጨቃጨቁ ነው ሁለቱ ትንሽ እናነሳዋለን Thank you for እንኳን ደህና መጣ እንገናኛለን ጌታቸው ቃል በቃል ጦርነቱ የህወሓት የተሳሳተ ስሌት ውጤት ነው ብለዋል አሁንም ያለው ሁኔታ በትግራይ ህዝብ መስዋዕትነት የሻቢያ ቅዠት ነው ለማድረግ የሚደረግ የህወሓት ሸኖ ፋኖ ሸኔ ረበረው ይሄ ነው ይሆነ ያለው እየነገራችሁ ነው ሰውየው ዝም ብሎ አይደለም መጥቶ እየተናገረ ያለው በደንብ አልሰማችሁትም ምናልባት ከትርጉም በኋላ ስሙት ይው አስብከ የለምዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ አይነት ሚሊታሪ ገሩ ምድራው ገሃነብ ክሰርሕ ኢሉ ዘሐስብከ የለምዶ ሰራዊት ኤርትራን ሰራዊት ትግራይን ሰራዊት ፋኖን ሰራዊት ሸነን ሓደ አይነት ሚሊታሪ ገሩ ምድራው ገሃነብ ክሰርሕ ኢሉ ዘሐስብከ የለምዶ ያ ምድራይ ገሃነም ሰራላችኋለን ይላሉ ማን የሻቢያ ሰራዊት የትግራይ የህወሓት ሰራዊት የፋኖ ሰራዊትና የሸኔ ሰራዊት አላወቃችሁትም ሰውየው እንዴ አክሱም ላይ ሲጨፍር የነበረው ነው ጽምዶ ያለ ከዚህ ከአዲሱ ድመት ሄዶ ሲሰሩ የነበሩ ማለት ደን ሽፋን ሊሰጥ መጣ ታደሰ ወረደ አይ ግንኙነቱ የህዝብ ለህዝብ ነው እንጂ ህወሓት የለበትም እዚህ ውስጥ አለ ታደሰ ወረደ አይደለም እንደዛ የህወሓትና የሻቢያ ነው ሻቢያ ህዝቡን በምን መንፈስ ነው ያላመን ሚልከው ስንል አይ እንደዛ አይነት ነገር የለም ዛሬ አደባባይ ወጣው ይሄ ነው ሶ ትላንትና የተሳሳተ ስሌት ነበር አሁን አሮጌዎቹ የተሳሳተ ስሌት ይዘው የገቡ ነው ደን ይሄን ደግሞ አሁን ያማራዎቹ የጎጃሞቹ እነ ማስረሻ ሰጤና እነ አስረስ የሚጨቃጨቁበት ሆነዋል እነሱን ትንሽ ብዬ ልጨርስ አስረስ መጀመሪያ ማስረሻ ሰጤ ነው ከመቶ አለቃ ማስረሻ ሰጤ ያገኘው ስለሆነ መቶ አለቃነቱን መግለጽ ፈልጋለሁ ማረጉን ወይም ካፒቴንም ነበር ያየራይል ሶ ማስረሻ መጥቶ ይሄ ከታሪካዊ ጠላቶቻችን ጋር የሚደረግ ነገር መቅረት አለበት አለ በኢትዮጵያ አንድነት ላይ ድርድር የለንም አለ የአማራ ህዝብ ትግል እየተጠለፈ እንደሆነ ያየን ነው አለ ወጥቶ እዛ በራ ጫካ ቁጭ ብሎ ማለት ነው ለሱ መልስ ሰጠ መጥቶ አስረስ ሲመጀመሪያ ድምጹ ትንሽ ችግር አለው የጥራት ችግር አለው እኔ ግን ትራንስክራይብ ስላደረኩላችሁ ቃል በቃል አነብላችኋለሁ ቁጭ ብዬ ድምጹን ትራንስክራይብ አድርጌዋለሁ ስራ ያርጌው ሲጄ ግን ስሙት መጀመሪያ ማስረሻን ስሙት መቶ አለቃ ማስረሻን ሰጥባላለው የጎጃም ጠቅላይ ግዛት አዛዥና የአማራ ፋኖች የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነኝ እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ህዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁን በተወሰነ መንገድ አይተናል ማለት ነው እንግዲህ የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው
ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ የሚንቀሳቀስ አመራርና አባል በህዝባችን ላይ ታሪካዊ ክህደት እየፈጸመ መሆኑን ተደርጎ ሊታቀብ እንደሚገባ ማስጠንቀቂያም ማሳሰቢያ መስጠት እፈልጋለሁ። የአማራ ፋኖ ህዝባችንን የአማራን ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሁነን ያቋቋምነው አሁንም በዚያ ልክ እየታገልን ያለን መሆናችን የሚታወቅ ነው። ይህንን ግን ወደ ጎን በመተው የወጡበትን ዓላማ ወደ ጎን በመተው የህዝቡን ትግል እና የፋኖን ትግል ጠልፈው ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያም እንድትበተን የሚፈልግ ኃይልና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቆ እኛም እንደ ፋኖ ይህንን ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን በዚህ አጋጣሚ ማስረዳት ፈልጋለሁ። እኛ ኢትዮጵያ እንወዳለን። ኢትዮጵያ እንደ ሀገር እንድትፈልግ ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን መናገር ፈልጋለሁ። ዝርዝር ሁኔታዎች በስፋት ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ ስለዚህ በግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን። በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ነው በራሳችን ንቁም። ህዝባችን ትጥቁንም ስንቁንም እየገዛ 2 አመት 3 አመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለን ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችን እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ ማድረግ ፈልጋለሁ። አመሰግናለሁ። ይሄ እንግዲህ የማስረሻ ሰጤ ምላሽ ነው። በጣም ሁኔታዎችን አይቶ የሰጠው ምላሽ ነው። የሰሞኑ ሁኔታ ትንሽ ድምጽ ችግር ያለባችሁ ቶሎ ቶሎ ትራንስክራይብ ስላደረኩት አነብላችኋለሁ። እንደሚታወቀው ሰሞኑን በ2018 መስከረም ወር ጀምሮ የአማራ ፋኖ ትግል ፍሬ እንዳያፈራ እና የአማራ ጥያቄ እንዲዳፈን ተዳፍኖ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ እያየን ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ብሎ ከቤቱ ይዟቸው የመጣውን ጥያቄ እንዳይመልስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁን በተወሰነ መንገድ አይተናል። ጥያቄያችን ተጠልፏል። የጠለፈው ደግሞ ታሪካዊ ጠላቶቻችን ናቸው። ይቀጥላል። የጎጃም ማስረሻ ሰጤ እንግዲህ እሱ የአማራ ፋኖ ህዝባዊ ድርጅት አፋሕድ የውጭ ግንኙነትና የዲያስፖራ ጉዳዮች ኃላፊ ነው። ሲደመር ደግሞ የጎጃም ጠቅላላ ግዛት እዝ አዛዥ ነው። ማስረሻ ሰጤ የነ እስክንድር ማለት ነው አፋሕድ። ከዛ ይቀጥላል። አሁንም የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ ማለት የአማራን ህዝብ መካድ ነው። በህዝባችን ላይ ክደት ተፈጽሟል ይላል። ይቀጥላል። ከወያኔ ህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ በሚል የሚንቀሳቀስ በፋኖ ስም ያለ አመራርና አባል በህዝባችን ላይ ታሪካዊ ክደት ፈጽሟል። ለዚህ ታሪካዊ ክደት ለፈጸመ ኃይል ማስጠንቀቂያም ማሳሰቢያም መስጠት እንፈልጋለን ይላል። አፋሕድ ነው እንግዲህ መግለጫ እየሰጠ ያለው። አፋሕዶች ናቸው በነገራችን ላይ የአፋሕድ የውጭ ግንኙነትና የዲያስፖራ ጉዳዮች ኃላፊ ነው። የአማራ ፋኖ ኢትዮጵያ እንደ ሀገር እንድትቀጥል የሚፈልገው ነው ሲያበቃ ኢትዮጵያ እንድትበተን ከሚሰራ አካል ጋር የሚሰራ ፋኖ አመራር መኖሩን አይተናል። ይህ የአማራንም የኢትዮጵያ ህዝብንም መካድ ነው። ይቀጥላል።
ከህወሓት ወያኔ ጋር እሰራለው ቆሜያለው የሚለውን አካል እኛም እኩል በጠላትነት ፈርጀን በእኩል ደረጃ እንታገለዋለን። አፋድ ነው እነ እስክንድር እንግዲህ ከህወሓት ጋር እሰራለው ያለውን አካል እኩል ጠላታችን ነው ብለን እንፈርጃለን እያሉ ነው። እዚህ ጋር የሆነ ጭፈራ ነበር አንዱንን አንድንሁን ምናምን ሰሞን አይታችሁ ነበር እስክንድርን ጨምሮ። ግን መጣና አሁን በህዝብ ግንኙነቱ በዚህ በውጭ ግንኙነቱና በዲያስፖራ ኃላፊ በኩል መጣና ህወሓት ጋር ከወያኔ ጋር እሰራለው ቆሜያለው የሚል አካል ካለ እኛም እኩል በጠላትነት ፈርጀን በእኩል ደረጃ እንታገለዋለን። እኛ ኢትዮጵያ እንወዳለን፣ ኢትዮጵያ እንድትቀጥል እንፈልጋለን። ነገር ግን ኢትዮጵያ እንድትበተን እየሰራ ካለው ወያኔ ጋር ቡድን ጋር ዓላማው ኢትዮጵያን ማዳከም ወይ መበተን ከሆነ ጋር የሚሰራ አካል በህዝብ ትግል ከተሸነፈ አካል ጋር አብሮ የሚሰራ እና ፈረስ ሆኖ አጋር ሆኖ መምጣት መቆም አለበት። በህዝብ ተሸንፎ የሄደ አካል ነው። አሁን ፈረስ ፈልጎ እየመጣ ነው ያለው። የበሰበሰ ቅንቡላ በበሰበሰ ቅንቡላ የሚሸወድ የአማራ ወጣት የለም ይላል ርዕስ ያረኳት እቺ ነው። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት የለም። እየተታለለ ያለው ይሄ ኃይል በበሰበሰ ቅንቡላ ነው ያለና ቅንቡላ ታውቃላችሁ። በበሰበሰ ቅንቡላ የሚታለል የአማራ ወጣት የለም ነው ያለና ለዚህ የመቶ አለቃ ማስረሻ ሰጤ ክስ ፍረጃ ሮጦ የመጣው አስረስ ነው። ሮጦ የመጣው አስረስ ማራ ሁለቱም የጎጃም ልጆች ናቸው። በነገራችን ቅንቡላ ማለት የጦር መሳሪያ እንትኖቹ ናቸው። ቅንቡላ ነው የሚባለው። ሮጦ የመጣው አስረስ ነው። አስረስ ማራ ጎጄ ለጎጄ ነው ማለት ነው መልስ የሚሰጠው። የደማቸው አንድ ነው ማለት ነው። ይሄ ነው አደጋ የምንላቸው። ለአፋድ መልስ ሲሰጥ ነው። ምን አለመጣና አፋድ አቋማችሁን አሳውቁ፣ የማስረሻ ሰጤ አቋም የእናንተም አቋም ነው ወይ? እነዚህ እኮ ቢያንስ እነ እስክንድር ድርጅት ናቸው። አንተ አለ አይደል ድርጅት ያልመሰረት በቃ ሰዎች ትንሽ ነጥለው እንዲያዩለት ማለት አፋድ በዚህ ደረጃ ነው ወይ የሚያስበው? አፋድ መጥቶ አቋሙን በግልጽ ሊያሳይ ይችላል። የዚህ የካፒቴን ማስረሻ ሰጤ ወይ መቶ አለቃ ማስረሻ ሰጤ አቋም የአፋድ አቋም ነው ወይ? አስረስ ቢያንስ እነሱ ድርጅት አላቸው። ቅንቡላ ተተኳሽ መሳሪያ የጦር መሳሪያ ማለት ነው። ቢያንስ ድርጅት አላቸው። ነገሩት ላስረስ ግን አሁን በቃ ማስረሻ የተናገረው ሰው ጥርጣሬ ውስጥ እንዲገባ ማለት ነው። አፋድ ነው አይደለም ብሎ እንዲገባ። ከዛ ደግሞ ስድብ ቀጥላ አስረስ ስድቡን ቀጥለው። በጣም እኮ እናንተ ነገር ምን አለው? እስቲ አስረስ ላንብብላችሁ። አስረስ ማረ የአብይ አህመድ ጦር ተማርኮና ተደመሰሰ ብሎ በመከላከያ ዩኒፎርም ለቅሶ የሚቀመጥ ፋኖ ነኝ ባይን በአመራርነት ያቀፈው አፋድ በጉዳዩ ላይ ማብራሪያ ይሰጣል ብለን እናስባለን። ማሳሰቢያ ሰጣው። አፋዶች ውጡና እንዴት በመከላከያ ዩኒፎርም ይመጣል? አስረስ ነው ማስጠንቀቂያ የሰጠው። ማስረሻ እንዴት በመከላከያ ኢትዮጵያ ኤርፎርስ የሚል እንትን ለብሷል የመከላከያ ዩኒፎርም። አንተስ የለበስከው የማን ነው? ሁለታችሁንም አድርጌላችኋለሁ በዚህ አጋጣሚ። እንደው ቢያንስ እንደው አለማፈርህ። ይሄ ሰውዬ እኮ የኢትዮጵያ አየር ኃይል የአብራሪ ነበር የነበር። እንደ አለማፈርህ ቢያንስ ከበረራ ትምህርት ቤት ነው የወጣው የምርጫ 97 ጋር ተያይዞ የምክትል መቶ አለቃ እንትንም በዛን ጊዜ በሚሰጥ ሰዓት ያገኘ ሰው ነው። እንዴት አሁን ህዝብ ውስጥ የመከላከያ ዩኒፎርም ለብሶ መጣ? ቤቱ አስቀምጦት ለብሶት ከሆነስ አሁን እንዴት ትዊስት ሊያደርግ እንደፈለገ
ሰው ውስጥ እንዴት መከላከያ ጠላት ነው ምክንያቱም አስረስ ያለው ከሻቢያ ጋር ነው አስረስ ያለው ከህዋት ጋር ነው ከህዋት ጋር ስላለ ከሻቢያ ጋር ስላለ መከላከያ ጠላቱ ነው በነገራ የመከላከያ ዩኒፎርም ጠላት ነው ላስረስ ባንዳ ነው እንዴት አያችሁት አይደል በመከላከያ ዩኒፎርም መጣ አፋዶይ መልስ ሰጥበት በዚህ ላይ አለት ሰዎች ግር እንዲላል ያፋዳ አቋም ነው አይደለም ምናምን እንዲሉ ማለት ነው አንተም ድርጅት ነህ እንኳን እነሱ ነኝ ትላለ ይቀጥላል አስረስ ለማንኛውም አዲሱም ይሁን አሮጌውን ቅንቡላ የሚያውቁት የሚተኩሱት እንጂ በፋኖነት ሽፋን ያገኙትን ስም ተጠቅመው ለሽርፍራፊ ሳንቲም ዋጋ የከፈልናቸውን የካዱ ይሁዳውያን አይደሉም አንተ ይሁድ ነህ ይያለው ይሁድ ሆናል በቃ እንዲህ ነው ሲሰዳደቡ ይሁድ ምናምን ይባባሉና ከ3 ወር ከ6 ወር በኋላ ወንድሜ ያስረስ ወንድሜ ምናምን ይባባላሉ ባይዘው ያ አይታችሁታል ዘመነ ለስክንድር እንኳን ወንድሜ እስክንድር ብሎ ነው ይጻፈው እዚህ ጋር ግን ምድር ብሎ የመጣው ለሽርፍራፊ ሳንቲም የምትሸጥ ይሁዳ ነው ይያለ ያለው ክህደት ፈጻሚ ይሁዳ ነው ይያለ ያለው ማንን አስረስን ጎጆውን አስረስ ጎጆ ማስረሻ ለማንኛውም አዲሱም ይሁን አሮጌውን ቅንቡላ የሚያውቁት የሚተኩሱት እንጂ በፋኖነት ሽፋን ያገኙትን ስም ተጠቅመው ለሽርፍራፊ ሳንቲም ዋጋ የከፈልናቸው የካዱን ይሁዳውያን አይደሉም ምሬ ወዳጆ ህዝቡን ለማዳን ከህዋት ሰራዊት ጋር በሚተናነቅበት ወቅት ይሄኛው ማለት ማን ነው ማስረሻ ሰጤ ማለት ነው ይሄኛው አውደልዳይ ይለዋል አውደልዳይ እዋጋለሁ ብሎ ከመከላከያ ኮሎኔሎች የተቀበለውን ጥይት ለኮንትሮባንዲስት ሲሸጥ እንደነበረኮ አገር የሚያቀዋቅ ነው መቶ አለቃ ማስረሻ ምንድነው የምታወራው ማናቀ መሰለ እንዴ ምሬኮ ህዋትን ሲዋጋ አንተ ታውደለድል ነበር ማውደልደል ሳይበቃ እዋጋለሁ ብለህ ከኢትዮጵያ መከላከያ ጥይት ሰበሰብክና ጥይቱን በኮንትሮባንድ ሸጥከው ኮንትሮባንዲስት መሆንን ማናቅ መሰለ ወይ እንዲህ ናቸው ያላችሁ በደንብ እንድታያቸው ነው ቀስ ብዬ የነገርኳቸው ያለሁት ዘን ይወጡና በቃ ያማራ አንድ ነው ደሞ አንድ ነው ጎጄ እንኳን አንድ አልሆነም ማለት እዚህ ጋር ያሉት ሁለቱም ጎጃሜዎች ናቸው ከዛ ይሰድቧቸዋል አውደልዳ ያለው በቃ ኮንትሮባንዲስት አለው ይሁዳ ይሄ በአንድ ጽሁፍ ውስጥ የተገለጸ ነገር ለሽርፍራፊ ሳንቲም የተሸጠ ይሁዳ አለ ካጂ አለ እንዲህ ናቸው የሚነጋገሩት የኔ አስተያየት ላይ መጣላችኋለሁ አሁን እነሱ ተነጋግረዋል ማስረስ እናመሰግናለን ማስረሻ እናመሰግናለን ወደኔ አስተያየት ልምጣ አስተያየቴ ከትንሽ ከፍ ላደርገው ፈልጋለሁ አስተያየቴን ብዙ አስተያየት ሲሰጥ ስላየው አውቄ ነው ያለፍኳቸው እነዚህ አፋዶች የመጀመሪያው አስተያየቴ አፋዶች እነ እስክንድርን በሉ እነ ማስረሻን በሉ ሌሎችም ጨምሩባቸው ይሄ አስራደ ምናምን በሏቸው አፋድ የሚባለው አጠቃላይ አሁን የመጣው ማስረሻን ጨምሩ ማለት በተቃርኖ የተሞሉ ናቸው ወለፈንዲያም ናቸው ነገራችን አዝናለሁ በጣም እስክንድርን እዚህ ውስጥ በማግኘት በጣም ወለፈንዲያም ናቸው ፓራዶክስ በቃ በተቃርኖ የተሞላ ማፈሪያዎች ማለት
ቢያንስ ፖለቲካ ያውቃሉ ብዬ አስብ ነበር ግን እንደዛ እንዳልሆነ ገብቶኛል በጣም የተሳሳተ ግምገማ ነበር የነበረኝ እስክንድርም ማስረሻም አስራደም ሌላውም ጨምሮ ማለት ነው በጣም በተቃርኖ የታጨቁ ወለፈንዲ ናቸው ሁለት ሶስት ምሳሌ ይሰጣቸዋል አንደኛው ላፋዶች እስክንድርም ይሁን ማስረሻ ማስራተ ወዘተ ምንድነው ታሪካዊ ጠላት ማለት ማን ነው ታሪካዊ ጠላት ምንድነው ዲፋይን አድርገዋል ለመሆኑ ወይስ ስለተባለ ብቻ ነው የሚሉት እኔ አሁን ዳየውት ታሪካዊ ጠላት ምናምን የሚሉት ህወሓትን ነው የሚያላዝኑት በሙሉ ህወሓት ላይ ነው ህወሓት ታሪካዊ ጠላት የኤርትራ መንግስት ለነሱ ምንድነው ሻቢያ ምንድነው ለነሱ ይደነግጣሉ ወይስ ጠይቋቸው just ያ እንትና ያ ማን ነው ይሄ ግራንድ ጀስቲፋየር እሱ ነው ትዝ የሚለኝ እሱ ከፍ ስታረጉት ደግሞ ግራንድ ጀስቲፋየር ማን ነበር ስሙ ይልቃል ሻቢያ የኤርትራ መንግስት ጠላት አለ ታሪካዊ ጠላትም አይደለም እንደውም አብይን ሲወጋልን ከኋላ ሄደን እንወጋለን እኛን ጨምርለታለን ምናምን አለና ጋዜጠኛው ግብጽ ሲለው ግብጽ ታሪካዊ ጠላት ነው እንዴ እሱ ውስጥ ታስገባኝ ግብጽን የሚያሰማራው ሻቢያ ግራንድ ጀስቲፋየር እንዲ ነው ጀስቲፋይ የሚያደርጉት እኔ ስድብ አይደለም ስትራቴጂስት አይደሉም የሚያስብ ሰው ውስጣቸው የለም ራሳቸው ላይ ነው የሚተኩሱት ስል አንተ ያማራ ጥላቻ አንተ ምናምን ነው ስለ ያየው ይሄ ነው እውነቱ ይሄ ስለሆነ ነው እኔ ጽንፈኛ በአጠቃላይ ነው የምጠራው አማራም ይሁን ኦሮሞም ተጋሩም ሌላም ይሁን ሁሉንም ነው እኩል የምናገራቸው ታውቃላችሁ እሱ አማራ ጥላቻ ምናምን ይላሉ እንዴ ሚስተር ጀስቲፋየር ስለ ሻቢያና ስለ ኢሳያስ ስትራቴጂክ አሊያንስ ያወራ ማውራት ብቻ ሳይሆን አብይን ሲወጋው አለ ከጀርባውኝ ያገስኩት ወጋለው አለ ምንም አልተሸማቀቀም ከዛ በኋላ እሺ ግብጽ ሲባል ነው ግብጽማ ታሪካዊ ጠላት ናት ዛሬም የነዛ የግራንድ ጀስቲፋየር ግልባጭ ነው የሶይ ማስረሻ ሰጠ የግራንድ ጀስቲፋየሩ ግልባጭ ነው ኦፖዚት ቢቆሙ ማለት ነው በተቃራኒ ቢቆሙ ህወሓት ታሪካዊ ጠላት ናት ከህወሓት ጋር ይሰሩ ምናምን ይልና ሻቢያ ስትሏቸው ቀጥ ይላል ምን ቀጥ ይላል ወዳጅ ነው እንጂ የሚሉት ኢሳያስ ቅድ ቢለው ላይ ድናንብቡት የ30 ገጹ ላይ ይርመጠመጣሉ አፈር ላፈር ነው የሚጎተቱት ለሻቢያ በነገራችን ላይ አፈር ላፈር ጭቃ ለጭቃ ነው ሻቢያ የሚጎተታቸው እንጎተታለን ነው የሚሉት በፍቃደኝነት ነው የሚጎተቱት ጭቃ ለጭቃ መልእክተኛ እንኳን ሲልኩ አዝናለሁ በጣም በእስክንድር እውነቴን ነው የምለው አይኛ ከዚህ በኋላ የባህር በር ጥያቄ ወደብ ጥያቄ የለንም ብላችሁ ለኢሳያስ ንገሩት ለምናም ንገሩት አያሳፍርም በጣም ነው የሚያሳፍረው ከምሬ ነው የምናገረው ከዚህ በላይ ጭቃ ለጭቃ መጎተት አለ ከዚህ በላይ መንደፋደፍ አለ for what purpose ስለዚህ እዚህ ጋር ስመጣና ህወሓት ምናምን ይላል
አዎ ህወሓት ጠላት ነው አልጠራጠርም በሱ ታሪካዊ የሚለው ለጊዜ ይቆይልኝና ሻቢያ ጋር ስትመጣ ግን ትሽቀዳደማለህ እኔ ጌታዬ እኔ ከኔ ጋር ተኛ አንሶላ ከኔ ጋር ግፈፍ ይያልክ ትሯሯጣለህ የአንሶላህን ኳሊቲ ታሳያለህ ሄደ የተደፋሪነትን ኳሊቲ ነው የምታሳየው አሁን ቆም ብለው ቢያስቡ መቶ አለቃ ማስረሻ ከመውጣቱ በፊት ቆም ብሎ ቢያስብ ምንድነው ይሆነ ያለው ዛሬ እኮ 1989 አይደለም ማስረሻ 2014 አይደለም ማስረሻ ከ1989 እስከ 2014 ድረስ ሻቢያና ህወሓት ተጣልተው ነበር እውነት ነው 25 አመታት ጸብ ላይ ነበሩ 25 አመታት ማስረሻ ዛሬ ጸብ ላይ ናቸው እንዴ ማስረሻ ዛሬ እኮ ሻቢያ የሚተማመነው ህወሓትን ነው አታውቅም እንዴ ከእንግዲስ መትረፊያዬ ማን ነው ህወሓት አይደለም ምን ብሎ ኮስኗል መትረፊያዬ ማን ነው ብሎ ከእንግዲስ መትረፊያዬ ማን ነው ህወሓት አይደለም ምን አንተ በዛ ጭንቅላት ትኖራለህ ከ1989 እስከ 2014 ያለውን አስልተ ትኖራለህ እንዴ yes 89 ላይ ተዋግተዋል አዎ እስከ 2014 ተጣልተዋል ለ25 አመት ማንና ማን አባትና ልጅ ማስረሻ ሻቢያና ህወሓት አባትና ልጅ ናቸው የፖለቲካ ሀሁ ነው ሻቢያ አባት ነው ህወሓት ልጅ ነው በኢትዮጵያ ፖለቲካ ውስጥ ሀሁ ነው ይሄ አባጫዳ ነው ኤቢሲዲ ነው ማንንም ጠይቅ ይደም ህወሓትን የፈለፈለው ሻቢያን የፈለፈለው ግብጽ ነው ይሄ ፖለቲካ ሀሁ ነው የኢትዮጵያ ፖለቲካ ውስጥ ሀሁ ነው ህወሓት ከሻቢያ ጋር ጽምዶ ከፈጠረ አንተ መተህ ህወሓት ጠላታችን ታሪካዊ ጠላታችን ነው ካልክ ባይ ኢምፕሊኬሽን ሳሚ ላንተ ሻቢያም ታሪካዊ ጠላት ነው አይሰራም ካላልክ በስተቀር ባይ ኢምፕሊኬሽን ለራ ኢምፕላይም ነው የሚያደርገው መተዚህ ጋር ጮክልን ስለ ህወሓት ጠላትነት ስለ ህወሓት የክፉነት ስለ ህወሓት ተሸናፊነት ለአማራ ህዝብ ክፉ እንደሆነ ትግል እንደተነጠቀ ምናምን አልከን ግልብጥ አልክና ግን ከሻቢያ ጋር ልትጣመድ እንዴ አባትና ልጅ ናቸው እኔ ወንድም ይሄን ማታቆነ እኔ ቁጭ ብዬ አስተምራለሁ ቁጭ ብለህ እዛው በረሃብ አለበት አስተምራለሁ ማታቆነ መጻፎች ይልክላሉ አልሸሹም ዞር አሉ ነው በእናንተ ማለት ያለው ይሄ ነው ተቃርኖ ወለፈንዲ ያልኳችሁ ይሄንን ነው በወለፈንዲ ተጠቅጥ ወለፈንዲ ያምነህ ያልኩት ለዛ ነው አባቱ ጋር ኦኬ ልጁ ጋር ግን አይሆንም አባትና ልጅ ጽብ አንተ ማይንድ ሴት አባትና ልጅ ጽብ በነበሩ ሰዓት ነው ማይንድ ሴታችሁ አባትና ልጅ ታርቀዋል እኔ ወንድ ታርቀዋል ብቻ ሳይሆን አባት ከልጄ መከታ ውጪ የለኝም ብሏል በጠላውም ላምሳት ወለደች ቢሆንብኝም እሳቱ ይሻለኛል
ከእንግዲህ በኋላ የህይወት መቆያዬ ልጄ ነው ልጄ ቲፒኤልኤፍ ነው ብሏል ሻቢያ ይሄ አይገባም አታውቅም ይሄ ፖለቲካው አይደል ሻቢያ አባት ነው እኔ ወንድም ክፉ አባት ስግብግብ አባት ሆዳም አባት በልጁ የሚቀና ደም የሚወድ በልጁ ደም የሚደሰት አባት ነው ህወሓት ደግሞ የሻቢያ ልጅ ነው እሱም ቢሆን ቀናተኛ ስግብግብ በአባቱ ስቶክሆልም ሲንድሮም የተጠቃ ግን ደግሞ ምቀኛ ክፉ ግን ስቶክሆልም ሲንድሮም ቢይዘው መከታና ከለላ ነው ስለዚህ በህወሓትና በሻቢያ መካከል ያለው ዝምድና የአባትና የልጅ ዝምድና የክፉ ጊዜ የሚደርስለት ለሻቢያ ህወሓት ነው የክፉ ጊዜ በረሃም ላይ አሁንም ሊጠፋ ሲል በረሃ ህወሓት ነው የደረሰለት የህወሓት መስራቾች ሂድና እናረጋይና እናናግራቸው ከሚጨንቃቸው የኤርትራ መገንጠል ነበር የሚጨንቃቸው መገንጠልን መቀበል መቻል ሂድና ስማው አቶ ታምራት ላይ ነን ባዴኖችን ስሟቸው ጸባቸው ነበር አቶ በረከት ባይዘው አያምንም ነበር በኤርትራ ቅኝ ግዛት ስንቶቻችሁ እንደምታውቁ አላቅ ከህወሓት ጋር አብረህ ለመስራት ኢትዮጵያ ቅኝ ገዢ ናት የሚለው ማመን ነበረብህ ህወሓት ጋር አብረህ ለመስራት ያለዚያ ያጠፋል ህወሓት ጦርነት ሻቢያ አልቻልኩም ጥይት ልዘቅዝቅ ጠመንጃ ልዘቅዝቅ ሲል አዘቀዝቃትም ጠመንጃዋ ወደ ላይ ነው የምትሆነው የኤርትራ ነፃነት ሳይረጋገጥ ኤርትራ ሀገር ሳትሆን ጥይት እንት ላይ ነው ያለው ህወሓት ነው ምንድነው የምታወራው እንዴት ነው ስለዚህ አባትን ወዶ ለአባት ተላላኪ ሆኖ ለልጅ ደግሞ ጠላት ማለት ምን የሚሉት ነው ሻቢያን ብትጠይቀው ህወሓት ጠላት ነው ብትለው እኮ ጠላት አይደለም ነው የሚለው ወለፈንዲያም ያልኳችሁ ለዚህ ተቃርኖ ቁጭ ብላችሁ ብታስቡት ኖሮ በዚህ መልኩ መምጣት የሌለባችሁ ሰዎች ማለት ነው ስትራቴጂካሊ ማሰብ የሚችል ሰው ውስጣችሁ ቢኖር ምንድነው ይሄ this is ተራ ማቴማቲካል ኢምፕሊኬሽን በኢምፕሊኬሽንም አይደለም እውነት ለመናገር ኤክስ ከዋይ ጋር እኩል ከሆነ ዋይ ከዜድ ጋር እኩል ከሆነ ኤክስ እና ዜድ እኩል ናቸው ወይም ተራ የሶስተኛ ክፍል ማትስ ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ ኤ እና ሲ እኩል ናቸው ህወሓት የሻቢያ ልጅ ነው የሻቢያ ልጅ ህወሓት ነው አብረው ነው የሚሰሩት ተጣምደናል ብለዋል አንተ የማቤት መተነው ተጣምደናል አብረን ያለነው ያለህን ሰው ከሌ ታሪካዊ ጠላት ከሌ ወዳጅ የምትለው እነፋም ከወለፈንዲያምነት ውጪ ሌላ ሊሆን አይችልም ይሄ አንደኛው ነጥብ ነው ሁለተኛ ተቃርኖ I think ብዙ አልሄድበትም እነማስረሻ ያጋጠማቸው አንደኛው ተቃርኖ ግልጽ ስለሆነ ነው ኢሳያስን አቅፈህ ደብረጽዮንን ልትተፋው አትችልም ፔሬድ ኢሳያስ ከምንም በላይ በዚህ ሰዓት የሚያድነው ደብረጽዮን ወይም በዛ ቡድን ውስጥ ያለው አንተ አይደለም እንደውም አፈር ላፈር እየጎተተ አቀናጀው የሚለው ለህወሓት ነው መልእክት ይላከው ስለዚህ ከሻቢያ ጋር ተጣመዳለው ካልክ ሳትወድ በግድ ከህወሓት ጋር ተጣመዳለህ ጥምዶ መጣመድ ማለት መጣላት አይደለም ያው ማለቃህ ነው የሚሆነው አለቃህ ስለ ኢትዮቢስ አልመለስ እንዴ ኢትዮቢስዋን ላስታውሳችሁ ወይስ ሌላ ጊዜ የሻቢያ ኢትዮቢስ እኔ ወንድም ሻቢያ ኢትዮቢስ ገዝቷል ሌላ ዘረዘረው ሌላ ጊዜ ሻቢያ ኢትዮቢስ ውስጥ የኢትዮቢሱ ሹፌር የኢትዮቢሱ አስገቢና ወጪ ትኬት ቆራጭ የፊት ተቀማጭ ምናምን ዲፋይን አድርጓል ሻቢያ ለራሱ ሲል ማለት ነው ቢያንስ ግን በኔ ዕውቀት ከማየው ነገር ተነስቼ የአይቶቢሷ ትኬት ቆራጭ ህወሓት
ሰው መቶ አለቃ ማስረሻ ያቺ አውቶቡስ ውስጥ ለመግባት የሻዕቢያ አውቶቡስ ውስጥ እንኳን ለመግባት ህወሓትን ማስፈቀድ አለበት። ህወሓትን ሳታስፈቅድ አያስገባም። ኦፍ ኮርስ ሻዕቢያ የራሱ ደግሞ ሌላ ፓኬጆች አሉት። እርስ በራስ የሚዋጉ ምንም ያሉትን በፌስታል እየተቀለለም ያስገባል። እሱ ሌላ ሳይዱ ነው። ችግር የለበትም። እርስ በራስ ብትጣላም ብዙ ችግር የለበትም። ሻዕቢያ ችግር የለበትም። በነገራችን የምርጫ ጉዳይ ነው እንጂ ያነሳሁት ሻዕቢያ እርስ በራስ ብትጋደል ምን ብትል ኢትዮጵያን እስካተራመስክለት ድረስ ኢትስ ኦኬ ፎር ዩ። ሻዕቢያ ነው ባህሪው። ሶ አንደኛው ወለፈንዲ ይሄ ነው። ሁለተኛው ወለፈንዲ ባጭሩ ማንሳት እንፈልገው አይ ቲንክ እነ እስክንድር ያልገባቸው ከገባቸው ማላቅም እንግዲህ በደንብ መተንተን ያልቻሉት እነ ማስረሻ ይሄ የትጥቅ ትግል የአማራ ታጣቂዎች የሚያደርጉት ትጥቅ ትግል ሚሊታንት የአማራ ብሔርተኝነት ነው። ይሄ አልገባቸውም። ብዙ ጊዜ ኢትዮጵያ እንወዳለን ኢትዮጵያ እንደዚህ ምናምን ሲላየዋለው ማስረሻም እስክንድርም እዛ ዙሪያ ያሉ ሰዎች ኢትዮጵያ ሲላያቸዋለሁ። ሁለተኛው ተቃርኖ እሱ ነው። ሚሊታንቱ የአማራ ብሔርተኝነት ከኢትዮጵያ ጋር ጠላት ነው። በደንብ አስቡበት ይሄን ነገር በደንብ እንትን በሉት እዩት፣ ወደ ጥልቀት ገብታችሁ እዩት። አሁን እየተካሄደ ያለው የትጥቅ ትግልን በሉት ይሄ የአማራ ብሔርተኝነት ንቅናቄ ሚሊታንቱ በዋናነት ይሄ ሚሊታንት የአማራ ብሔርተኝነት ጸረ ኢትዮጵያ ነው። አሁን ቅድም ኢትዮጵያን ወዳለው ሲል ስላየሁት ነው ካፒቴን ማስረሻ ኢትዮጵያ እንድንትሆን ነው ፈልገው እኛ እንድንፈራረስ አፈልግም ምናምን ሲል ሰምቼዋለሁ። እንደዛ አይደለም። ቁጭ ብለ ማስረሻ አሁንም ይሄንንም የፖለቲካው ኦኬ ይሄን ግድ የለም እንትን አቦጊዳ አድርገው እንደ አቦጊዳ ወሰደው ከፍ አድርገው የኢትዮጵያ ፖለቲካ አቦጊዳ ነው። ካው ቀጥሎ የሚመጣው ማለት የብሔርተኝነት የሚሊታንት ብሔርተኝነት ትግል ኢትዮጵያዊነትን አይወልድም፣ ኢትዮጵያዊነትን አያጠናክርም፣ ኢትዮጵያዊነትን ያፈርሳል እንጂ የኦሮሞ ብሔርተኝነት ታጣቂው ኦሮሞ ሀገር ነው የሚመሰርተው። የትግራይ ታጣቂው ትግራይ ሀገር ነው ልሙ ወይ የትግራይ በላይነትን ለማምጣትና በሱ ስር ነው ትግራይ በላይነት ሌላው ስለማይቀበል ኢትዮጵያ ትፈርሳለች። የሶማሌ የብሔርተኝነት ሶማሌ ወይም እሱን ለመገንጠል ነው። የትኛው የብሔረሰብ ብሔርተኝነት ነው ኢትዮጵያ ማዕከል የሚያደርገው? ያውም የተቆጣ የተናደደ የአማራ ብሔርተኛ ጀማሪ በትንሹም በትልቁም ቡራ ከረዩ የሚል የዘገየበትን ለማካካስ የትራፊክ መብራት የሚባል የመንገድ ፍጥነት የሚባል ዋን ዌይ ነው ቱ ዌይ ነው ሃይዌይ ነው ብሎ ማቅ አጥር አለ ምን አለ ምናምን ብሎ ደርምሶ የሚሄድ ራሱ ላይ የሚተኩስ ያውም ደግሞ አቀባብሎ ቅድም እንዳነሳሁት አውቶማቲክ አቀባብሎ ራሱ ላይ የሚተኩስ የተናደደ ቁጡ በቀደሙኝ በኦሮሞ ብሔርተኝነት የሚቀና በትግራይ ብሔርተኝነት የሚቀና የቅና ዛር ያለበት የነሱ የደረሱበት ደረጃ እያለ የሚቀና ሪፈር የሚያደርጋቸው እንደ ኦሮሞ ብሔርተኛ ለምን አልሆንም ጽንፈኛው ማለት እንደ ትግራይ ጽንፈኛ ለምን አልሆንም እያለ የሚቀና ቀናተኛ ስፒዱ ራሱ ቅድም እንዳልኩት ነው። በ30 የሚከደውን በ150 እየሄደ ማለት ነው። የምን ቀይ የምን አረንጓዴ የምን ቢጫ የትራፊክ መብራት ደርምሶ ትራፊክ መብራቱንም ሰብሮ ማለት ነው። እንደ ሰካራ ይሄ አስረስ ማነው አስረስ አልኩኝ መቶ አለቃ ማስረሻ
ቆም ቁጭ ብለህ ሳስበው የዚህ አማራ የሚሊታንት የአማራ ብሔርተኝነት በመዘግየቱ የሚቆጭ የሚናደድ የሚበሳጭ በትንሹም በትልቁም ሚል ያዙን ልቀቁኝ የሚል ሁሉንም ጠላት የሚያደርግ ጠላት ካላረገ የማይረካ ስኬቱን የሚለካው ባበዛው ጠላት ልክ የሆነ የስኬቱ መለኪያ ነው ባይዘው ባባረረው ባሰደበው ከመድረክ ባስወጣው ልክ የሚያስብ ባውራጃዊነት በመንደርተኝነት የተተበተበ ትናንት እንዳነሳውት የሂትለራዊ መንደርተኝነት ያለው ትልቅ ያሰበ ትንሽ የሚሆን ሂትለራዊ መንደርተኝነት አማራ ሁሉ የረገጠበት የኔ ነው ምናምን ብሎ ሂትለር እንደዛ ጀርመን ሁሉ የረገጠበት የጀርመን መንግስት ነው መተዳደር አለበት ምናምን ብሎ ነው እኮ ጀምሮ አዘ ኢንድ ምስራቅና ምዕራብ ጀርመን ይሆን ይሄም አማራ የረገጠበት ሁሉ የኔ ነው ያለ በመርገጥ የሚያስብ ፋይናሊ ግን ስብርብር ይወጣ እንዴ እየተሰባበረ ያለ ባውራጃ በመንደር ይኸው እዚህ ጋር የሚደባደቡት ሁለት ጎጆዎች ናቸው እኮ የሚደባደቡት ሁለት ጎጆዎች ጎጆ አንድ ጎጆ ሁለት ስለዚህ ጽንፈኛው ሚሊታንቱ የአማራ ብሔርተኝነት ዋነኛ ጠላቱ ቁጥር አንድ ጠላቱ ኢትዮጵያና ኢትዮጵያዊነት ነው ታርጌት ያደረገው ኢትዮጵያና ኢትዮጵያዊነትን ነው ታርጌት ያደረገው መምታት አለብኝ መደብደብ አለብኝ የተቸገርኩት እኮ ኢትዮጵያዊነት አማራነትና ኢትዮጵያዊነት የማይነጣጠሉ አይደሉም ተብዬ ተቸግሬ ገደል የገባሁት በዚህ ምክንያት ነው ስለዚህ ከኢትዮጵያዊነት መናጠብ አለብኝ ይሄ ነው ትግሉ ማስረሻ ይሄ እኮ ያደባባይ እውነት እኮ ነው ስለዚህ የአማራ ታጣቂ ጽንፈኛው ሚሊታንት ብሔርተኝነት ዋነኛ ጠላት ኢትዮጵያና ኢትዮጵያዊነት ነው ማስረሻ ካልገባ በደንብ አንብብ በደንብ ይው ባይዘዌ ብዙ ማህበራዊ መሰረት የማይኖራችሁም በዚህ ምክንያት ነው እናንተ ተቃርኖ ውስጥ ወለፈንዲው ስለገባችሁ አሁን እነ ማስረሻ ብዙ ሰው እንደውም ድሮ እንደ እስክንድርዬ ታላቁ ምናምን ሲሉት የነበሩ ሁሉ ክደውት ሲያላግጡበት አይታችኋል ሲያላግጡበት እስክንድር ዓለም ጋዜጠኝነት ምናምን አገኘ ምናምን ሲያላግጡ ለምን ያላግጡበት ማህበራዊ መሰረቱ የተሸረሸረ ስለሆነ ስላወቁ ነው በጣም ጥቅመኞች ናቸው አንዳንዶቹ በነገራችን እስክንድርን ያላገጡበት የሳቁበት ከዚህ በኋላ የገንዘብ ምንጭ ሊሆን አይችልም ብለው ስላሰቡ ቢኮስ ማህበራዊ መሰረት የለውም አሁን እስክንድር ማስረሻ ማህበራዊ መሰረት የለም አይኖርም ኢትዮጵያ የሚል ቃል ከጠራ ኢትዮጵያዊነት የሚል ቃል ከቀራ ኢስ ኦቨር ማህበራዊ መሰረት የሚባል አይኖርም በፍጹም ሊኖርህ አይችልም በአማራ ብሔርተኝነት ውስጥ ኢትዮጵያና ኢትዮጵያዊነት ዋነኛ ጠላት ነው ከሱ ጋር አጌነስት ስትቆም ነው ታጣቂው የሚደግፈው ኃይል የሚደግፈ ቢኮዝ ጽንፈኛው ሚሊታንት የአማራ ብሔርተኝነት በመሰረቱ የቆመው ጸረ ኢትዮጵያዊ ሆኖ ነው የቆመው ጸረ ኢትዮጵያዊነት ሆኖ ነው የቆመው ይሄን ካልተረዳ አቦጊዳ የፖለቲካ አቦጊዳ አልገባ ምሳሌ ፍልስጥህ ምናልባት ልስጣችሁ ለደነገጣችሁ ሰዎች ምንም ያወራው እንዴ እንደዚህ ነው እንዴ አማራ ታጣቂው ኃይል ማህበራዊ መሰረት ያለው ጸረ ኢትዮጵያ ኃይል ነው እንዴ ይሄ ምናምን ኦነግም ይላ ጨምሩልኝ ማረግ ስለምትወዱ ምሳሌ ልስጣችሁ ሩቅ ሜዳ ያስፈልግም ጀነራል ተፈራ ማሞን ስሙት ይሉ ጀነራል ተፈራ ማሞ ሂድና ስማው ማስረሻ ወዳጃራ እስክንድር ምንድነው ያለው
እስክንድር እኮ ትልቁ ችግር ኢትዮጵያና ኢትዮጵያዊነቱ ነው እሱን ከኢትዮጵያና ኢትዮጵያዊነት ማናጠብ ከባድ ነው እኔ አይደለም ጀነራል ተፈራን ያለ ሞኝ ስለሆነ ፖለቲካ ስለማቅ ውስጥ ለውስጥ የሚያወሩትን አደባባይ ወጥቶ ዘረገፈል የፖለቲካ ጨዋ ስለሆነ ጨዋ ነው የምን ውስጥ ለውስጥ ወሬ ነው አለና የእስክንድር እኮ ችግሩ አማራነት የለውም አማራ ብሔርተኝነት የለውም ችግሩ እሱ ኢትዮጵያና ኢትዮጵያዊነት ነው ጀነራል ተፈራ ማሞ አለቀ ሌላ ምሳሌ ላምጣለን ይበቃል በቂ ነው ጀስቲፋይ አድርገው እሱ ሙሰድና ማስረሻ በዛ ዙሪያ ያላችሁ ሰዎች ስለዚህ ሁለተኛው ማህበራዊ መሰረት ያጣችሁበት ምክንያት እያጣችሁ መሄዳችሁት ማህበራዊ መሰረታችን ነው ብሎ ያሏችሁም የከዷችሁ ባይዘው የከዷችሁ መሰረታዊ ምክንያት እናንተ የማይሆን ነገር ይዛችሁ መጣችሁ ኢትዮጵያዊነት የሀገር አንድነት ምናምን እንዲህ የሚባል የለም በሚሊታንቱ የአማራ ብሔርተኝነት ውስጥ እንዲህ አይነት ነገር የለም ኢትዮጵያ አንድነት ኢትዮጵያዊነት የሚባል የለም አማራ ፈርስት ነው ያለው አማራ ፈርስትም ቅድም ባልኩት መንገድ የተቆጨ የተናደደ በትልቁም ቡራ ከረዩ ሚል ሁሉንም ጠላት የሚያደርግ በመዘግየቱ የሚናደድ የትራፊክ መብራት የመንገድ ፍጥነት መንገድ 1 ዌይ 2 ዌይ 3 ዌይ ማያቅ በአውራጃዊነት የታመመ በሂትለራዊ ወረዳዊነት የታመመ እሱን ስትሆን ነው ሚሊታንት የአማራ ብሔርተኛ የምትሆነው እሱን ስትሆን ነው በዚህ ዙሪያ የሚደግፍ ሐሳብ አብረው የሚቆም አለዛ የለም ሌላ ቦታ ነው ያለው ተሸውዳል ይሄን በደንብ አስተውሉት በደንብ ይዩት በደንብ ወቁት አማራ ፈርስት ካላል የፋሺዝም ፖለቲካ ካላመጣ ማሰባሰብ አትችልም በዚህ ምክንያት ነው አስረስ ማረ የባንዳ ጥግ የሆነው አስረስ ማረ መጥቶ ሊሰድበ የሞከረው ከባዶ እንዳይመስል ጎጆው ያንተው ዘመድ አስረስ ማረ መጣና ምን አለ አንተ አውደልዳይ ለቅሶ ተቀማጭ ጥይት ሻጭ ባንዳ አላለህም ይቅርታ ኮንትሮባንዲስት ይሁድ አይሁድ ባለ ያለ ምክንያት ሌላ አይደለም በባንዳነቱ ስለሚቆፈስ ነው ቢኮስ ሚሊታንቱ የአማራ ብሔርተኝነት አቅም አጥሮታውን ባንዳ ሆኗል በባንዳነትን የሚኮራ ሆኗል በባንዳነቱ የሚኮራ እና አይታችሁ ከሆነ የአስረስ መልስ ላይ ከሌላ ጋር አላገኘንም የራሳችን ነው መሳሪያ ምን አላለም ኢቭን ምሬ ወዳጆን ሲያመጣው ምሬን ያመጣው ትላንትና እኮ ከህዋት ጋር ሲታገል ነበር ነው ያለው በዘወይ መልሱ ላይ ሄዳችሁት አስረስ እንዴ የት ነበርክ ማስረሻ ምሬ ወዳጆ እኮ ትላንትና ከህዋት ጋር ሲታገል የነበረ ትንቅንቅ እኮ ሲፈጽም ነበር ነው ያለው አስረስ በትላንትና በሬ ያረሰ የለም እኛ ያወራን ያለ ነው እየተነጋገርን ያለ ነው የዛሬ በሬ ምንድነው የሚያርሰው ነው እየተነጋገርን ያለ አው ልክ ነህ ትላንትና ምሬዳጄ ወያኔ ጠላቴ ነው ህዋት ጠላቴ ነው ብሎ ሲጓጋ ነበር እሱን አይካደ የለም ዛሬ ነው የተጠየቀው የዛሬ የምሬ ወዳጆ አሰላለፍ የቱ ጋር ነው የተባልከው ያገር ልጅ ጎጆ የጠየቀ ካፒቴን ማስረሻ መቶ አለቃ ማስረሻ የጠየቀ ዛሬ ምሬ ወዳጆ የቆመበት ቦታ የቱ ነው ብሎ የጠየቀ አስረስ አጣምጣታ ንገረው አሁን የቱ ጋር ነው የቆመው ምሬ ወዳጆ ስለትላንትናው አይደለም ስለዚህ እና አስረስ ሊቀልዱባቸው የመጡት ሊያጣጥል ሊሰድብ የመጣው በሌላ አይደለም ባንዳነት ስላስከበረው ዛሬ አስረስ ክቡር ነው በጽንፈኛው በታጣቂው አማራ ብሔርተኝነት ደጋፊው ዘንድ አስረስ ክቡር ነው
አስረስ ክቡር የሆነበት ምክንያት ባንዳነት ክቡር ስለሆነ ጽንፈኛው ሚሊታንቱ የአማራ ብሔርተኝነት መሰረታዊ መገለጫው ባንዳነት ስለሆነ ስለዚህ ደረቱን ነፍቶ ሊሰድብ መጣ ማናቀ መሰለ እንደ ለቅሶኛ ማናቀ መሰለ ወይ ደሞ በዩኒፎርም ትመጣለ በመከላከያ በሽርፍራፊ ሳንቲም የምትክድ ይሁዳ አይደለ እንዴ ማናቀ መስሎህ ኮንትሮባንዲስት አይደለ እንዴ አንተ የተሰጠን ጥይት የምትሸጥ ደሞ ምሬ ማለት እኮ ትላንትና ህወሓትን ሲታገል ነበር አንተ ጥይት ሽትሸጥ በኮንትሮባንድ ምሬ ማለት ትንቅንቅ ሲያደርግ ነበር ከህወሓት ትላንትና not today so አሁን ተጠየቀው አሁናዊ የምሬ ወዳጆ አሰላለፍ የቱጋ ነው የተጠየቀው so ናስረስ አሁን በሚሊተንቱ በአማራ ብሔርተኛ ጽንፈኛው ጋር ንጉስ ናቸው we all difference ማለት ነው ለምንድነው ንጉስ የሆኑት ቅድም ያነሳውት ባህሪ ነው እሱን ያሟላሉ አንደኛ ኢትዮጵያን ጠላት አድርገዋል ኢትዮጵያዊነትን ጠላት አድርገዋል ብትፈርስ ምን ብትል ጉዳያቸው አይደለም እየተባበሩ ያሉትም ለማፍረስ ነው ከሻቢያም ሲተባበሩ ከህወሓትም ሲተባበሩ ለማፍረስ ነው ኤንድ ልንገራችሁ በደንብ ኢትዮጵያ ምትፈርስ ከሆነ እንኳን ምትፈርሰው በአማራ ጽንፈኛ ታጣቂዎች ነው በነገራችን እና በትግራይ ነው ሁለቱም ትምክት ስለሆነ ኢትዮጵያ ከዚህ በኋላ ምትፈርሰው በትምክተኛው አይደል ከፈረሰች እሱ አልፏል በያምናለሁ ሶ የትምክት ጥግ የባንዳነት ጥግ ነው እዚህ ጋር ያለው ስለዚህ ባንዳነት ቅቡል እንዲሆን ባንዳነት ኖርማል እንዲሆን የሚያኮራ እንዲሆን ወተም ተሳደብበት እንዲሆን ያማራ ጽንፈኛ ታጣቂው ኃይል መደላድል ነው ከዚህ መውጣት አይቻል ይሄንን በደንብ መገንዘብ ያስፈልጋል ስለዚህ ሁለት ተቃርኖች ነው ቤዚካሊ ሌሎች ሊኖሩ ይችላሉ ሁለት ተቃርኖች ግን ዳገቶቻችሁ አደጋዎቻችሁ ናቸው ይሄንን ማየት አለባችሁ ትጥቅ መታገል በራሱ ሌላ ሶስተኛ ነገር ስለሆነ በትጥቅ የሚሳካ ያማራ ጥያቄ የለም የበለጠ ውስብስብ ይሆናል እንጂ በትጥቅ ትግል የሚሳካ ያማራ ጥያቄ የለም እሱም ለጊዜው ልቶ የሁለታችሁም ኮመን ካራክተርስ የጋራ ባህሪ ስለሆነ ወለፈንዲው ግን ተቃርኖ እናንተ ጋር የከፋ ነው ወለፈንዲ ያምናችሁ ሶ ይሄ ቁጥር 1 ሻቢያን ወዳጅ አርገህ ህወሓትን ጠላት ልታረጋችልም because ሻቢያና ህወሓት አባትና ልጅ ሆነው አሁን ደግሞ አብረው እየሰሩ ነው ከ1989 እስከ 2014 የተጣሉት ሁሉ ቆጭቷቸው ማለት ነው በመጣላታቸው ነው ፌደራል መንግስቱን ያጡት በመጣላታቸው ነው አዲስ አበባን ያጡት ቁጭት ላይ ናቸው እንዴት አዲስ አበባ እንመለስ ብለው ያሰቡ ነው ሻቢያም ህወሓትም እንዴት አርገን 4 ኪሎ እንቆጣጠር ጉዶንን ባንጣላ ኖሮ 25 አመት ባንቆራረፍ ባንገዳደል ኖሮ እኮ የሁሉ አይመጣም ይቅርታ እንባባል እግር ለእግር እንወዳደቅ እኔም ማገለግልሃለሁ ሲንድረሜን ይዤ ልጅህ ነኝ አባትህ ነኝ ስለዚህ አሁን ያለን ትግል በጋራ ሆነን ወደ አዲስ አበባ እንሂድ አንተም ዙፋኑን ያዝ እኔም ደግሞ ቀጣይ የበፊት የጀመርኳቸውን ፕሮጀክቶች ልፈጽም ጥገኝነቴን ልቀጥል ከቻልኩ በሚሊቴሪ ደረጃ የአፍሪካ እስራኤል በኢኮኖሚ ደረጃ የምስራቅ አፍሪካ ሲንጋፖር መሰረቴ ግን ኢትዮጵያ ስለዚህ ሻቢያና ህወሓት አንድ አንሶላ ላይ ተኝተዋል ማስረሻ ተኝተዋል አንድ ላይ እርፍ በለው አታናጥላቸው አባትና ልጅ ይልቁንስ በደንግ ባስ ሲንጋፖር ነው ያልኩት ሌላ ነው ያልኩት
ስለዚህ ኢትዮጵያ ላይ ተኝቼ ጥገኛ ሆኜ ሲንጋፖር ማመጣበት ምክንያት አንዱ አንተ መተህ 4 ኪሎ ከተቀመጥክ ነው። ይሄ ነው እውነቱ። አንደኛው ተቃርኗችሁ እሱ ነው። ሁለተኛ የአማራን ብሔርተኝነት ሚሊታንቱን ጽንፈኛውን አልገባችሁም፣ አልተገነዘባችሁትም ወይም እንትን ብላችሁታል። እንደዛ አይደለም። አሁን ቅድም በገለጽኩት መንገድ ነው ያለው። ለዚህ ነው ያልተቀበላችሁ። ለዚህ ነው የሚተፋችሁ ለዛ ነው። ኦፍ ኮርስ አንተ ትንሽ ብታስተካክል ሊያስገቡ ይችላሉ። እስክንድር ግን የሚቀበሉት አይመስለኝም። አውራጃም ስላለ አውራጃም ስላለው ወረዳኛነት ቀበሌኛነትም አለውና በዚህ ደረጃ እንድታዩት ፈልጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።